ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ ያደረገ ነው አለም ህወሓት። ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ መንግስት ሌላ ዙር ጦርነት ሊያካሄድ በእንቅስቃሴ ላይ መሆኑን ይፋ አደረገ። የህወሓት ክስ እንደሚያመለክተው የዓለም አቀፍ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳስቧል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት ሀገራትና ኖርዌይ ደግሞ ከመጪው የአጠቃላይ ምርጫ በፊት በፕሪቶሪያው ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ባወጡት መግለጫ ጠይቀዋል። ህወሓትና የምዕራቡ ዓለም ሀገራት ኤምባሲዎች ይህንን ያሉት የትግራይ ጦርነትን ያስቆመው የፕሪቶሪያው ስምምነት 3ኛ ዓመትን በማስመልከት ትላንትና እሁድ ጥቅምት 23 2018 ዓ.ም ባወጧቸው የተለያየ መግለጫዎች ነው። የዘላቂ የተኩስ አቁም ስምምነት አንዱ ፈራሚ የሆነው ህወሓት በፕሪቶሪያው ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ ያለመሆናቸውን በማንሳት መግለጫ አውጥቷል። በሁለቱ ዓመት ደም አፋሳሽ ጦርነት ውስጥ የትግራይ ህዝብ ጭፍጨፋም፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዘረፋም ውድመት እንደተፈጸመበት ገልጿል። ይህንን ጉዳት ያስከተለው ውጊያ ለማስቆም ከ3 ዓመት በፊት የፕሪቶሪያው ስምምነት መፈረሙን ያስታወሰው ህወሓት ይሁን እንጂ ጦርነቱ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ 5 ዓመታት ተቆጥረዋል ብሏል። በዚህ ምክንያት የተፈናቀሉ ሰዎችን መመለስ አለመቻላቸውን እንዲሁም ወራሪ ሲል በጠራው ኃይል ስር የሚኖረው የትግራይ ህዝብ እየተገደለ እየታፈነና በማንነቱ ምክንያት እየተሰቃየ መሆኑን በማንሳት ወንጅሏል። የፍትህና የተጠያቂነት ሂደት የጦርነቱ መነሻና አፈታቱን በተመለከተ ፖለቲካዊ ንግግር አልተጀመረም ሲል በስምምነቱ መፈጸም የነበረበት አንዱ ተግባር አለመከናወኑን አስታውሷል። በአጠቃላይ የፕሪቶሪያው ስምምነት እንደተጠበቀው ውጤት ሳያመጣ 3 ዓመታት ደፍኗል ያለው ህወሓት ለዚህም የኢትዮጵያ መንግስትና በስምምነት ሂደት የተሳተፉ አካላትን ወቅሷል። መግለጫው የፌዴራል መንግስት ፕሪቶሪያ ላይ የተስማማበትን ስምምነት በፈጸም አለመቻሉን እንደ አንድ ምክንያት ጠቅሷል። አደራዳሪ ሀገራት፣ አህጉራዊ ተቋማትና ግለሰቦች ስምምነቱ በተፈረመበት መንፈስና ተግባራዊ መሆን በጀመረበት ፍጥነት እንዲሄድ መከታተል ላይ ያሳዩት መዘናጋትም ለስምምነቱ በተሟላ ሁኔታ አለመፈጸም አስተዋጽኦ ማድረጉንም አንስተዋል። ህወሓት የፌዴራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን የሚጥሱም ተግባራት ላይ ተጠምዶ እንደሚገኝ በመግለጽ ከሷል። በትግራይ ህዝብና በብሔራዊ ተቋማት ላይ ተከታታይ የፕሮፓጋንዳ ዘመቻ እንዲሁም ስም ማጥፋት ማካሄድ ህወሓት በፌዴራል መንግስቱ ተፈጽሟል ያላቸው ተግባራት ናቸው። የፌዴራል መንግስት ታጣቂዎች በመመልበል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ ነው ሲልም ከሷል። ከዚህም አልፎ የፕሪቶሪያው ስምምነት የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት በፌዴራል መንግስት ላይ ውንጀላ አቅርቧል። ህወሓት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገው እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። መንግስት በጦርነቱ የሚያሟላ ፍላጎት ሆነም የሚፈታ ልዩነት እንደሌለም አውቆ የፕሪቶሪያው ስምምነት እንዲፈጸም ኃላፊነት እንዲወጣና ፖለቲካዊ ንግግር እንደ መፍትሄ እንዲወሰድ አሳስቧል። የዓለም ማህበረሰብ በበኩሉ የኢትዮጵያ መንግስት እያቀጣጠለ ያለው ሌላ ዙር ጦርነት ለማስቆም የሚጠበቅበትን ሁሉም መፈጸም ይገባዋል ሲል ጥሪውን አቅርቧል። አደራዳሪው አገራትና አህጉራት ተቋማት ለሁኔታው ትኩረት እንዲሰጡ ያሳሰበው ህወሓት የአፍሪካ ህብረት ስብሰባ እንዲጠራም በድጋሚ ጠይቋል። የፕሪቶሪያው ስምምነት የተፈረመበትን 3ኛ ዓመት በማሰብ መግለጫ ያወጡት በኢትዮጵያ የሚገኙ የአውሮፓ ህብረት አባል ሀገራት የኖርዌይ ኤምባሲዎች በተመሳሳይ በፌዴራል መንግስትና በህወሓት መካከል ፖለቲካዊ ንግግር እንዲካሄድ ጠይቀዋል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ጋር በመሆን ይህንን መግለጫ ካወጡ የሁለት ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጅየም፣ ዴንማርክ፣ አየርላንድና ስፔን ይገኙበታል። አገራቱ ስምምነቱ ከተፈረመ በኋላ ለተከናወኑት መሰረታዊ አገልግሎቶች መመለስ፣ ሰብአዊ አቅርቦት መሻሻል እንዲሁም የትጥቅ ማስፈታት መበተንና መልሶ ማዋሃድ መጀመር እውቅና እንደሚሰጡ አስታውቀዋል። መግለጫው የተወሰኑ አገር ተፈናቃዮች ወይም ደግሞ የአገር ውስጥ ተፈናቃዮች እንዲመለሱ ማስቻል ተግባራትን ማከናወን በመጥቀስ የኢትዮጵያ መንግስትና ህወሓትን አመስግኗል።
የዲፕሎማሲ ልዑኮች በሰሜን ኢትዮጵያና በሰፊው ቀጠና ላይ ዘላቂ ሰላም ስምምነት ማድረግና ማጠናከር አስፈላጊውን አጽንኦት መስጠት እንደሚገባ ጠቅሷል። በቀሪ የስምምነቱ ሂደት ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት ሀገራቱ ሙሉ በሙሉ ካልተፈጸሙ ተግባራት መካከል አንዱ የተፈናቃዮች መመለስ መሆኑን ጠቅሷል። ተፈናቃዮች ወደ ቀያቸው መመለስ ያለባቸው ዓለም አቀፍ ሰብአዊ ሕግንና ምርጥ ተሞክሮዎችን ባሟላ አካሄድ መሆን እንዳለበት ጠቁመዋል። ተአማኒና ተጎጂዎች ማዕከል ያደረገ የሽግግር ፍትህ ተፈጻሚ ላይ እገዛም ለማድረግ ያላቸውን ዝግጁነት ገልጿል። በኢትዮጵያ የሚገኙ የአውሮፓ ህብረትና የቱ ዲፕሎማቲክ ልዑካን አክለውም ከመጪው አጠቃላይ ምርጫ አስቀድሞ በስምምነቱ ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል ጥሪ እናቀርባለን ብለዋል። በግጭት የተጠቁ የአገሪቱ ክፍሎች ከቁስላቸው እንዲሽሩ እንዲሁም ፍትህ እንዲሰፍን ለማድረግ ተጠያቂነት መኖር፣ የሰብአዊ መብት መከበር፣ በተለይ የሴቶችና የሴት ልጆች መብት መከበርና እርቅ አስፈላጊ መሆናቸውን አስገንዝበዋል። አገራት ውስጥ እየተካሄዱ ያሉ ግጭቶች በውይይት እንዲፈቱ እንዲሁም ባለድርሻ አካላት ሁሉን አገራዊ የምክክር ሂደት ገንቢ በሆነ መንገድ እንዲሳተፉ እናበረታታለን ሲሉም ጥሪያቸውን አቅርበዋል። ትላንትና ጥቅምት 23 2018 ከተፈረመ 3ኛ ዓመት የደፈነው የፕሪቶሪያው ስምምነት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት ተነስቶ ነበር። አብይ ከስምምነቱና ከትግራይ ክልል ፖለቲካዊ ሁኔታ ጋር በተያያዘ የሰጧቸው ማብራሪያዎች እንዲሁም በህወሓት ላይ ውንጀላ የሰነዘሩበት ወቅት ነበር። ጠቅላይ ሚኒስትሩ የትግራይ አመራሮች መሳሪያ ደብቀው እንዳስቀመጡና በኮንትሮባንድ እያስገቡ መሆኑን እንዲሁም ታጣቂዎች እያሰለጠኑና እያስመረቁ እንደሆነ የሚጠቁም ውንጀላ አንስተዋል። የትግራይ አመራሮች ከውጭ ሀገር መንግስት ጋር ምን እያደረጉ ነው ሲሉም ተመሳሳይ ድምጸት ያለውን ጥያቄ አንስተዋል። በትግራይ ክልል ተጨማሪ ውጊያ አያስፈልግም፣ ትግራይ የሚደረግ ውጊያ ዓላማ የለውም፣ ዓላማ የሌለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም ሲሉ መንግስታቸው ሌላ ግጭት ውስጥ የመግባት ፍላጎት እንደሌለው ገልጿል። ውጊያ ይበቃል፣ አያስፈልግም፣ ግድ የለም ብትዋጉም አታሸንፉም፣ አይታችሁታል ያሉት አብይ የኢትዮጵያ መንግስት በኃይል መቀየር እንደማይቻል ተናግረዋል። ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን።